በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እምአምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር መምህራችን መጋቤ ሐዲስ መምህር ሄኖክ እዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ክቡር ወንድማችን ሊቀ ዲያቆናት ዘማሪ የማነ ብርሃን፣ ክቡራን አባቶች ቀሳውስት፣ እንዲሁም መነኮሳት፣ ክቡራን ወንድሞች ዲያቆናት፣ ክቡራን እግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የዮሐንስ መልእክት የመጀመሪያዊቱን መልእክት እየተመለከትን እንገኛለን። የዮሐንስ መልእክታት 3 ናቸው። ጠቅላላ በሐዲስ ኪዳን ያሉት መጽሐፍት የዮሐንስ 5 ናቸው ብለናል። ከአምስቱ መልእክታቱ 3ቱ ናቸው። ከ3ቱ 5 ምዕራፎች ያሉትና ረጅም የሚባለው የመጀመሪያው መልእክት ነው። የመጀመሪያውን መልእክት ምዕራፍ 1 ቁጥር 1 እየተመለከትን እንገኛለን። የዮሐንስ መልእክት ቀዳማዊ ወይም የመጀመሪያው ምዕራፍ 1 ቁጥር 1 ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን የሚለውን ይሄን እያየን እንገኛለን። ሐሳቡ ሰፊ ከመሆኑ የተነሳ እስካሁን ድረስ ቃል የሚለውን ብቻ ነው ስንመለከት የቆየ ነው። ስለ ሕይወት ቃል እና ከመጀመሪያው የነበረውን የሚለውን እነዚህን ብቻ ነው ገና እየጀመርን ያለ ነው። በዚህ በኩል እንዲያውም በደንብ እንዲታሰብ የሚያስፈልገው የመጽሐፍ ቅዱስ ቃል በጣም ደግሞ ከዚህ በላይ በብዙ ማብራሪያ በአባቶቻችን በሊቃውንት ቢነገር ማያልቅ በጣም ሰፊ መሆኑን ማሳየት የሚችል ነው። እኛ እንግዲህ ከመጀመሪያው ከጾሙ መጀመሪያ ጀምሮ ስንጀምር በዚህ ጾም ውስጥ 5ቱን ምዕራፍ ቢቻል የማጠናቀቅ ሐሳብ ነው። ነገር ግን አሁን የቀረን ከዛሬ በኋላ 2 ረቡዕ ብቻ ነው የሚቀረን። በዚያ ጊዜ ውስጥ ያው ለምዕራፍ 1 ማጠቃለያ እንሰራለን አታለን። በእርግጥ ግን 5ቱንም ምዕራፎች ግን መሸፈን አይቻልም። ይሄ የሚያሳየው የመጽሐፍ ቅዱስ ሐሳብ ምን ጊዜም ሰፊ እንደሆነ ነው እና በዚህ በኩል እንደው ጀምሮ ዝም ብሎ መተው ምናምን ብትን ሆኖ እንዳይቀር ያን ማሰብ ብቻ ሳይሆን የመጽሐፍ ቅዱስ ሐሳብ ምን ያህል ሰፊና ምን ያህል ጊዜ ምን ያህል ጥናት ምን ያህል ጥልቀት እንደሚያስፈልገው እንዳለውም የምናይበት የምንመለከትም ጭምር ነው እና ቃል የሚለውን በሁለት ከፍለን ተመልክተናል። ቃል አንደኛ ዝርው ቃል፣ ሁለተኛ አካላዊ ቃል ብለን እነዚህን በዝርዝር ተመልክተናል። ዝርው ቃል የሚባለው ወይም ዝርዋን ቃላት የሚባሉት የነቢያት የመላእክትና የሰዎች ቃላት ብለን ኦርፎሪኮን አተርጋውንና አትሪኮን የሚባሉትን እነዚህን በስፋት ተመልክተናል። ዝርዋን ቃላት ይባላሉ። ከዛ ቃል የሚለው ራሱ ወልድ መሆኑን ደግሞ አካላዊ ቃል ወልድ መሆኑን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ራእየ ዮሐንስ ምዕራፍ 19 ቁጥር 13 ላይ ይህንን ተመልክተናል። በተለይም ራእየ ዮሐንስ ምዕራፍ 19 ቁጥር 13 በግልጽ ቃል የሚባለው ወልድ እንደሆነ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ብሎ አስቀምጦታል። ይህንን የጻፈው ራሱ ዮሐንስ ወንጌላዊ ነው። ራእዩን ያየው ራሱ ዮሐንስ ስለሆነ የገለጠውም ራሱ ነው። ስለዚህ ከራሱ አገላለጥ ከቅዱሳት መጻሕፍት ተነስተን ወንጌሉንም የጻፈው እሱ ስለሆነ በመጀመሪያ ቃል ነበር የሚለውን የተጠቀመው ለመጀመሪያ ጊዜ
ራሱ ዮሐንስ ወንጌላዊ ስለሆነ ከዚያ ተነስተን የሕይወት ቃል የሚባለው ወልድ ነው አካላዊ ቃል የሚባለው ወልድ ነው ብለን በሁለተኛ ትርጉም ይሄንን አስቀምጠናል ከዛ ቀጥሎ ደግሞ በሌላው ዓለም በፊሎሶፊም በቴዎሎጂም የሚጠና ቃል አለ ይሄ በግሪክ የሕይወት ቃል የሚለው ሎጎስ በሚል እንደሚጠቀስና ሎጎስ የሚለውን ደግሞ ተርጉመን አስቀምጠናል ፊሎሶፊካሊ እና ቴዎሎጂካሊ ምን እንደሚመስል ማለት ነው ፊሎሶፊካሊ ሎጎስ የሚባለው ጥበብ የሚባለው ዊዝደም የሚባለው እነዚህን ማሳየት የሚችል ሲሆን ቴዎሎጂካሊ ሎጎስ ማለት ኢንካርኔት ወርድ ማለት ነው ወይም ስግው ቃል ወይም ነፍስን ስጋን የተዋሃደ የሚለው መሆኑን እሱን አሳይተናል ከዛ ከመጽሐፍ ቅዱስ ሎጎስ የሚለው ጥበብ ተብሎ ከተተረጎመ ጥበብስ ማን ነው የሚለውን ደግሞ አሳይተናል ጥበብ ማለት ራሱ ወልድ መሆኑን የሉቃስ ወንጌል ምዕራፍ 11 ቁጥር 19 ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እንዲሁም ልበ አምላክ ዳዊት የተናገረውን መዝሙር 106 ቁጥር 20 ላይ እነዚህን ጠቅሰን ጥበብ የተባለ ወልድ እንደሆነ አሳይተናል ይሄ ማለት በሌላ አገላለጥ የሕይወት ቃል የሚለው ወይም ቃል የሚለው ሎጎስ ተብሎ እንኳን ቢገለጥ ትርጉሙ የመጨረሻው ትርጉም የሚያገኘው እግዚአብሔር ወልድ ላይ እንደሆነ እሱን አሳይተናል ከዛ የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ብሎ ራሱም የተናገረውን ደግሞ አንስተን ተመልክተናል ይሄ ማለት የሕይወት ቃል ማንን መስማት ነው የሕይወት ቃል ምንን መስማት ነው የሕይወት ቃል የትኛው ነው የሕይወት ቃል ምንጩ ምንድነው የሕይወት ቃል ከምንድነው የሚገኘው የሚለውን እሱን ማሳየት የቻለ የመጽሐፍ ቅዱስ ክፍል ይሄ ክፍል ራሱ ጌታ ያስተማረው እውነት እላችኋለሁ ቃሌን የሚሰማ ምክንያቱም ቅዱስ ዮሐንስ በመልእክቱ የጀመረው የሕይወት ቃል ብሎ ነው ስለ ሕይወት ቃል ብሎ ነው እና ያ የሕይወት ቃል ሲሰማ ሕይወት መስጠት የሚችል ነው ትንፋሽ መሆን የሚችል ነው ልክ እንደ ኦክሲጅን መሳብ የሚችል ነው በደም ውስጥ መግባት የሚችል ነው ይሄ ማለት ጠቅላላ በነፍሳችን በመንፈሳችን በስጋችን ውስጥ ጣልቃ መግባት የሚችልና ኃይል መሆን የሚችል ነውና ዝም ብሎ ቃል አይደለም ተራ ቃል አይደለም እና እዚህ ዓለም የምንሰማቸው ሌሎች አሉ የፊክሽን የልብ ወለድ መጽሐፍት ልናነብ እንችላለን ትረካዎችን ልንሰማ እንችላለን ፊልሞችን ልናይ እንችላለን የተለያዩ አርቲስቲክ የሆኑ ነገሮችን ልናይ ይችላል ዓለም ላይ እነሱ ሕይወት አይደሉም በራሳቸው ነጸብራቅ ግን ሊሆኑ ይችላሉ ምናልባት የዚህን ዓለም የገሃዱን ዓለም ነጸብራቅ ያሳያሉ ተብሎ ስለሚታመን እነሱን ስናነባቸው ያን ሊሰማን ይችላል እዚህ ዓለም ላይ ያለውን እውነት የሚያንጸባርቁ ሊሆኑ ይችላሉ በራሳቸው ግን ሕይወት አይደሉም ፊልም ሕይወት አይደለም የልብ ወለድ መጽሐፍ ሕይወት አይደለም ሳይንስ ሕይወት አይደለም ሌሎችም ምንማራቸው ፊዚክስ ሕይወት አይደለም ከተፈጥሮ የተለቀሙ ጥቂቶች የምንሰማቸው ናቸው እንጂ በራሳቸው እዚህ ዓለም ላይ ያሉት ነገሮች በሙሉ ሕይወት አይደለም ወንጌል ግን ሕይወት ነው የእግዚአብሔር ቃል ሕይወት ነው ቅዱሳት መጽሐፍ ሕይወት ናቸው የእግዚአብሔር ቃል ማዳን መጠገን የሚችል መበላት የሚችል መጠጣት የሚችል መለበስ የሚችል ቤት መሆን የሚችል በጣም ረቂቅና አስደናቂ ነገር ነው በቃሉ እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን ከዛ የዘላለም ሕይወት አለው ካለ በኋላ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ነው የሚል ይሄ ማለት ይሄ የሕይወት ቃል ብለን የጠራነው ነገር ማሻገር የሚችል ነው ከሞት ማውጣት ይችላል በእሳት ላይ መራመድ እንድንችል ማድረግ ይችላል በሚስማር ላይ መራመድ እንድንችል ማድረግ ይችላል በባህር ላይ መራመድ እንድንችል ማድረግ ይችላል ባህርን መክፈል ይችላል ተራራን ማፍለስ ይችላል ሙታንን ማስነሳት ይችላል ድውያንን መፈወስ ይችላል ዓለም ላይ ያለውን የትኛውንም ችግር መፍታት ይችላል እና የሕይወት ቃል ምንለው ይሄ ወንጌል ያልን የምንጠራው ከምናስበውና ከምንረዳው በላይ እኛ ገና ምድራውያን ስለሆነ ይሄ ቁሳቁሱ ዓለም ላይ ገና ስላለን ከዚህ መውጣት ስላልቻለን እና ረቂቅ የሆነውን ነገር መስማት ገና መረዳት ለዛ ራሱ ብቃት ስለሌለንም ጭምር ነው ራሳችንን ከፍ ስላላደረግን እንጂ በጣም ከባድ ነገር ነው እየተንሳፈፉ የሚሄዱ አባቶች በደመና የሚሄዱ አባቶች በነፋስ የሚሄዱ አባቶች አንሳሶ ዘበመንፈስ ወይም ሁሰት መንፈሳዊ ተብሎ በሚጠራ ማዕረግ በሰከንዶች በማይክሮ ሰከንዶች ውስጥ እዚህ ሆኖ አሜሪካ መገኘት አውሮፓ መገኘት የሚችሉ አባቶች አሉ ረቂቃን መንፈሳውያን ማለት ነው በተመሳሳይ ሰዓት የሆነ ቦታ አይታችኋቸው በዛው ሰዓት የሆነ ቦታ ልታዩዋቸው የምትችሏቸው ማለት ነው እና ይሄ የሚያሳየው አባቶቻችን እንዴት እንደተሻገሩ እንዴት እንዳለፉበት ማሳየት የሚችል ነው ከዛ ቁጥር 25 ላይ አሁንም የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል ይልና እርሱም አሁን ነው ብሎ የሚሰሙትም በሕይወት ይኖራሉ ይላል የሚሰሙትም በምን ይኖራሉ በሕይወት ይኖራሉ ይላል እና ይሄን ቃል መስማት በሕይወት ያኖራል ለዚህ ነው የሕይወት ቃል ተብሎ የሚጠራው እንዲህ ከሆነ ሕይወት ምንድነው ደግሞ ወደሚለው ጥያቄ እንምጣ ምክንያቱም ስለ ሕይወት ቃል ይላል ከዛ ከመጀመሪያ የነበረውን ይላል አሁንኛ እስካሁን የተመለከትነው አዲስ ኪዳንን ተመለከትን አዲስ ኪዳን የሚለውን ቃል
ከአዲስ ኪዳን 27ቱን መጽሐፍትን ዳሰስን። ከ27ቱ መጽሐፍት ውስጥ የዮሐንስ 5ቱን መጽሐፍት ዳሰስን። ከ5ቱ ውስጥ የዮሐንስ መልእክታት 3 ናቸው፣ እነሱን ዳሰስን። ከ3ቱ መልእክታት ደግሞ የመጀመሪያው መልእክት ለምን እንደተጻፈ እሱን ዳሰስን። ስንት ጉዳዮች እንዳሉበት አየን። 5 ነገሮችን በየምዕራፉ እሱን አሳየን። አሁን ወደ ዋናው ክፍል መጣን። ወደ ዋናው ክፍል መተን ስለ ሕይወት ቃል የሚል ነው መጀመሪያ ያገኘነው። እዛ ቃል የሚለው ምንድነው ብለን እሱን በሁለት ከፍለን አየን። ዝርው ቃል፣ አካላዊ ቃል ብለን ከዛ ደግሞ የሕይወት ቃል ለምን ተብሎ ተጠራ ከተባለ ሕይወት ምንድነው የሚል ጥያቄ ይመጣል ማለት ነው። ለዚህ አሁን ምን መለከተው ሕይወት ራሱ ምንድነው? የሕይወት ቃል ይላል እና የሕይወት ቃል ሲባል ሕይወት ራሱ ትርጉሙ ምንድነው? ሕይወት ምንድነው? የኛ ሊቃውንት ሕይወትን በሶስት ከፍለው ያስቀምጣሉ። የመጀመሪያው ሕይወት እንስሳዊ የሚባል ነው። ሁለተኛው ሕይወት መልአካዊ የሚባል ነው። ሶስተኛው ሕይወት ሰብአዊ የሚባል ነው። ወይም በቅደም ተከተል ከሰው እስከ መልአክ ብናስቀምጠው እንስሳዊ፣ ሰብአዊና መልአካዊ ተብሎ በሶስት ይከፈላል። ሕይወት እንደናንተ ጥናት የዓለማዊ የሚባለው ጥናት ሕይወት የሚባለው ሴል ዩኒት ኦፍ ላይፍ ተብሎ የሚጠራው ቤዚክ ኤንድ ፈንክሽናል ስትራክቸራል እየተባለ የሚጠራው ዩኒት ኦፍ ላይፍ የሚባለው ሴሎቻችን ናቸው እና በሴል ከእንስሳትም ጋር ተመሳሳይ ነን። በእርግጥ ሳይንሱ እኛን ብቻ ሳይሆን እጽዋትንም ሊቪንግ ቲንግስ ብሎ ነው የሚያጠናቸው። እንደምታውቁት ሕይወት ያላቸው ነገሮች ብሎ ያጠናቸዋል። ስለዚህ ሕይወት በእርግጥ ዛፎች ባይናገሩም ይበላሉ፣ ይጠጣሉ፣ ያድጋሉ፣ ይሞታሉ፣ ከቦታ ቦታ ይንቀሳቀሳሉ። እጽዋት በተለያየ ምክንያት በነፋስ በመናምን በሰው እጅ ምክንያት ሊሆን ይችላል ይንቀሳቀሳሉ፣ ሕይወት አላቸው እና ሕይወትን ከዛ ጀምራችሁ ስታጠኑት እጽዋትን፣ ከዛ እንስሳትን፣ ከዛ ሰውን፣ ከዛ መላክን፣ ከዛስ መጨረሻ የት የምትደርሱ ይመስላችኋል? አሁን እያልኳቸው ያለሁት ሕይወት ምንድን ለምሳሌ ድንጋይን እናጥና ብትሉት እንደ ሕይወት ድንጋይ ልታጠኑት ብትሞክሩ ምንም አይነት ነገር አታገኙበትም። ድንጋይ የሚበላው ነገር የለም፣ የሚጠጣውም ነገር የለም። ድንጋይ አያድግም። እና እጽዋት ግን ይለያሉ። ከዚህ የሚበሉት ነገር አለ፣ የሚጠጡት ነገር አለ። የሚበሉት ምንድነው? ማዕድናትን ይወስዳሉ። ለምሳሌ ውሃ ይጠጣሉ። ለምሳሌ የፀሐይ ብርሃን ያገኛሉ። ለምሳሌ ያድጋሉ። እጽዋት ለምሳሌ ከቦታ ቦታ ይንቀሳቀሳሉ። ለምሳሌ ይሞታሉ። እጽዋት ሕይወት አላቸው። ስለዚህ እንዲህ ይጠናሉ። ሌሎቹስ አሁን ድንጋይ ሌላውን ስታጠኑ አፈርን ስታጠኑ ሕይወት የላቸው። እንደዚህ የሚጠና ነገር የላቸው። ከዛ ደግሞ ከእጽዋት አለፍ ብላችሁ ወደ እንስሳት ወደ አራዊት ደግሞ ስትመጡ ልዩ ልዩ ነገር ታገኛላችሁ። ስለዚህ አያችሁ ሕይወት ከሆነ ደረጃ ወደ ሆነ ደረጃ ከፍ እያላችሁ ስትመጡ ትርጉም እየሰጣችሁ ይመጣል። እጽዋት አያወሩም፣ እጽዋት ቋንቋ የላቸውም። ወደ እንስሳት ስትመጡ ግን ይንቀሳቀሳሉ በራሳቸው ያለ ምንም አንቀሳቃሽ በራሳቸው ይንቀሳቀሳሉ። እንደገና ደግሞ ለማውራት ይሞክራሉ። ይሄ ማለት ንግግር የኛን አይነት ቃል አያወጡም እንጂ ድምጽ ግን ያወጣሉ በራሳቸው። መግባቢያ አላቸው፣ ደመ ነፍስ አላቸው። ስለዚህ ወደ እንስሳት ደግሞ ስትመጡ የሆነ የትርጉም ደረጃ ይሰጣቸዋል ሕይወት። ከዛ ደግሞ ከእንስሳ ወደ ሰው ደግሞ ስትመጡ ሌላ ለየት ያለ ትርጉም ደግሞ ይሰጣቸዋል። ሰው ለምሳሌ ሕይወቱን እየመረመራችሁ ስትመጡ ይወለዳል፣ ያድጋል፣ ግን ደግሞ ይሞታል። ላይፍ ሳይክል አለው። አስደናቂ የሆነ ሕይወት ዑደት አለው፣ ግን ደግሞ ያልፋል። የሆነ ጊዜ ድራሹ ይጠፋል። እንቀብረዋለን፣ እንረሳዋለን። አፈር ይበላዋል፣ ይሸታል፣ ይከረፋል። ስለዚህ ራቅ አድርገን ከቤት እንጥለዋለን። ትርጉሙ እሱ ነው። መቅበር ማለት እንደሱ ስለሆነ ትርጉሙ። ከዛ ደግሞ ይሄን አልፋችሁ ወደ መላእክት ዓለም ደግሞ ስትሄዱ ጭራሽ ሞት የሚባል ነገር አይታወቅም። ማለፍ የሚባል ነገር መጥፋት የሚባል ነገር የለም። መቀበር የሚባል ነገር የለም። ዘላለማዊነት ነው መላእክት ውስጥ ያለው። ከዛ ደግሞ ከመላእክት አለፍ ብላችሁ ራሱ እግዚአብሔርን ስታዩት ደግሞ ራሱ እግዚአብሔር ምንድነው የሚል ጥያቄ እንደዚህ ነው። እድገቱ እንደዚህ ነው። ማንኛውም ነገር መመርመር እና ማወቅ ቅዱሳት መጽሐፍትን መረዳት ስትፈልጉ እንደዛ ነው የምትጀምሩት። እና ስለዚህ የኛ ሊቃውንት የመጀመሪያው አከፋፈል ወደ እግዚአብሔር እንመጣለን። ሕይወት እንስሳዊ፣ ሕይወት ሰብአዊ፣ ሕይወት መልአካዊ ብለው በሶስት ከፍለውታል። ሕይወት እንስሳዊ የሚባለው ለእንስሳት በተፈጥሮ የተሰጠ ከዛ ግን በሞት የሚወሰድና እንደተወሰደ የሚቀር ነው። ይሞታሉ፣ በቃ ያልቃን፣ ይጠናቀቃል። ከዛ በኋላ ፍርስራሽ ነው የሚሆኑት፣ አፈር ነው የሚሆኑት። እንግዲህ ያን ጊዜ ዓለም ሲጠፋ ምን እንደሚሆኑ አይታወቅም። ይሄ በፊዚክስ ኮንሰፕት የምታውቁት ነገር አለ አይደለም? ኮንዘርቬሽን ኦፍ ማስ የሚባል አለ፣ ኮንዘርቬሽን ኦፍ ኢነርጂ የሚባል አለ። ምናልባት አሁን እንስሳት ከሞቱ በኋላ ከተቀበሩ በኋላ ወደ አፈርነት ተቀይረው በዛ መልኩ የእንስሳውን ማስ ልታገኙ ትችላላችሁ። ምናልባት መሰብሰብ ቢቻል በብዙ መልኩ መሰብሰብ ቢቻል የሚባክን ነገር ሳይኖር አቅሙ ቢኖረን ሰብስበን ብንለካው በሕይወት እያለ የነበረው ማስና እዛ ፈርሶ በስብሶ አፈር ሆኖ ያንን ማስ ብንለካው ምን ሊሆን ይችላል? እንደዚህ አይነት ነገር ስናጠና የተወሳሰበ ነገር ሊመስለን ይችላል። እና የኛ ሊቃውንት እንስሳት ላንብላችሁ የመጽሐፍ ቅዱስን ክፍል የሰውንም ጨምሮ እንዴት እንደሚናገር መጽሐፈ መክብብ ምዕራፍ 3 ቁጥር 19 ላይ
የሰው ልጆችና የእንስሳ እድል ፋንታ አንድ ነው ይላል። በነገራችን ላይ የመጽሐፈ መክብብ የተጻፈው በብሉይ ኪዳን ነው። ሰሎሞን የነበረው በብሉይ ኪዳን ነው። በተለይ ደግሞ ያገላለጥ በጣም የሚገልጠው የብሉይ ኪዳኑን ሁኔታ ነው የሚገልጠው። በብሉይ ኪዳን የሰው ልጅ ከእንስሳ ጋር ይቆጠር የነበረበት ጊዜ፣ እንደ አህያ ይቆጠርበት የነበረበት ጊዜ ነው። እንደ እንስሳት ይቆጠርበት የነበረበት ጊዜ ነው። ታሳውሳላችሁ። አሁን በሚመጣው በሆሳዕና ጌታ አህዮቹን ፍቱልኝ፣ ጌታቸው ይፈልጋቸዋል ብላችሁ አምጡልኝ የሚለው አንዱ ትርጉም ሰውን ነው የፈለገው፣ አህዮቹን አይደለም የፈለገው። አህዮቹን ለማሳያ ነው የፈለገው፣ ትሕትናን ለመግለጥ፣ ሌሎች ምስጢራትን ትንቢተ ነቢያትን ለመግለጥ ነው። ዋናው ምስጢር ግን ሰው እንደ አህያ ሆኖ ማንም እየጋለበው የነበረበትን ጊዜ የሚያሳይ ነው። ሰው እንደ እንስሳ የተቆጠረበት ጊዜ ነው። እና ሰሎሞን የሚናገረው ለዛ ነው። የሰው ልጆችና የእንስሳ እድል ፋንታ አንድ ነው ይልና ድርሻቸውም ትክክል ነው ይላል። ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል ይላል። ያ ማለት አህያ እንደሚሞት ሰውም እንዲሁ ይሞታል። ከዛስ አህያ ይሞታል አይነሳም፣ ሰውስ ይሞታል አይነሳም። ይሄ መቼ? በብሉይ ኪዳን። በብሉይ ኪዳን እንደዛ ትንሳኤ ስላልነበረ፣ ያ ማለት ትንሳኤ ስላልተሰበከ፣ ተስፋ ስለሌለ፣ ተስፋ ትንሳኤ ስላልተሰበከ። ስለዚህ ሌሎቹ እንስሳት እንደሚሞቱ ሰውም ይሞታል። ከዛስ የሁሉም እስትንፋስ አንድ ነው ይላል። ሁሉም ከንቱ ነውና ይላል። ሰው ከእንስሳ ብልጫ የለውም ይላል። ሁሉ ወደ አንድ ቦታ ይሄዳል። ሁሉ ከአፈር ነው፣ ሁሉም ወደ አፈር ይመለሳል ይላል። እንስሳትም ከአፈር ነው የተሰሩት፣ እኛም ወደ አፈር እንመለሳለን። ከአፈር ነው የተሰራው። ስለዚህ በብሉይ ኪዳን ሰው ከእንስሳ ጋር ነበር። ቁጥሩ ራሱ ከእንስሳ ጋር ነበር። ከመላእክት ሕይወት ወጥቷል፣ ከገነት ሕይወት ወጥቷል፣ ከልጅነት ሕይወት ወጥቷል፣ ከእግዚአብሔር እቅፍ ወጥቷል። በዚህ ምክንያት እንስሳ ነበር የሚባል። አሁን ይሄን ዘመን በተወሰነ መልኩ ከተመለከታችሁት ወደ እንስሳነት ነው እየተመለስን ያለ ነው። በነገራችን ላይ አንዳንድ ነገሮች ወደ ነበሩበት ይመለሳሉ። ወደ ነበሩበት ለምሳሌ ስልጣን የሚባለው ነገር ከፍ ብሎ በጣም ትልቅ ደረጃ ላይ ሲደርስ፣ ማክሲመም የሚባለው ፒክ ላይ ሲደርስ፣ ክላይማክሱ ላይ ሲደርስ ይመለሳል። እንደገና ዲክላይን ማድረግ ይጀምራል። ልክ እነ ኤንስታይን ተናግረውታል እንደሚባለው የመጀመሪያው የዓለም ጦርነት በምን እንደሚሆን አላውቅም። የሁለተኛው የዓለም ጦርነት በኒውክሌር በምን ሊሆን ይችላል? በአቶሚክ ቦምብ በእንደዚህ። ሶስተኛው የዓለም ጦርነት በምን ሊሆን ይችላል? ምናልባት በአጥንትና አራተኛው የዓለም ጦርነት በምን ሊሆን ይችላል? በአጥንትና በድንጋይ ሊሆን ይችላል ብሎ ተናገረ እንደሚባለው። ለምን ነው እንደዛ የተባለው? ሰዎች አሁን የጦር መሳሪያዎች አሏቸው። ዓለምን ከተማ በአንድ ጊዜ ድምጥማጡን የማጥፋት አቅም ገንብተዋል የተለያዩ ሀገራት፣ ያደጉ የሚባሉ ሀገራት። ከዛ የሚሆነው ምንድነው? ጦርነት ቢነሳ የሶስተኛው የዓለም ጦርነት በኒውክሌር ቦምብ፣ በአቶሚክ ቦምብ በእነዚህ ይሆንና ከተማ ሁሉ ድምስስ ብሎ የቴክኖሎጂ የሚባለው ነገር እልም ብሎ ከጠፋ በኋላ ሊሆን የሚችለው ከዛ በኋላ ሌላ ጦርነት ቢመጣ ሰው እንደገና በድንጋይና በጎመድ ነው ሊዋጋ የሚችለው። ምክንያቱም የነበረውን ያጠፋን፣ ቴክኖሎጂውን ያጠፋን፣ ዲጂታል የሆነውን ዓለም ያጠፋን፣ ስልጣኔውን ያጠፋን። ስለዚህ ወደ ነበረበት ይመለሳል። አንዳንድ ነገሮች በጣም ትልቅ ደረጃ እየፈጠኑ ስታዩ ወደ መጨረሻቸው እንደሚመለሱ፣ ወደ ነበሩበት እንደሚመለሱ ማሳያም ጭምር ነው። እና ሰው በጣም ሰለጠንኩ ብሎ ሲያስብ እንስሳ ነው የሚሆን። ከተሰጠው ነገር እየወጣ ሲመጣ ለምሳሌ አዳምና ሔዋን ከተሰጣቸው ገነት የወጡበት ምክንያት የተለየ ሐሳብ ያሰቡ ስለመሰላቸው። እባብ መጥቶ ሲያናግራቸው፣ ዲያብሎስ መጥቶ ሲያናግራቸው አምላክ ትሆናላችሁ ሲላቸው እንደዚህማ ከሆነ በጣም ጥሩ ነው፣ ስለዚህ ለምን አምላክ አንሆንም? እንዲህ ከሆነ ለምን ይሄን ፍሬ መብላት ቀላል እኮ ነው ብለው ፍሬውን በሉ። ከዛስ ሲነቁ ግን ራቁታቸው ናቸው። ስለዚህ ዓለም እንደዛ ይሆናል። እንዲህ ከሆነ እኮ በጣም ቀላል ነው፣ ቴክኖሎጂ እኮ በጣም ጥሩ ነው፣ ዲጂታል መሆን፣ ሁሉን ነገር ዲጂታላይዝ ማድረግ እኮ ጥሩ ነው። ከዛስ ወደ ድንቁርና መመለስ ይሆናል። ዕውቀታችንን እናጣለን። ዕውቀታችን ስልኮቻችን ላይ ይመሰረታሉ፣ ታብሌቶቻችን ላይ ይመሰረታሉ፣ ኮምፒውተሮቻችን ላይ ይመሰረታሉ። በአይምሮአችን የምንይዘው ዕውቀት የለም። ስለዚህ ዕውቀት የሚኖረን ራሱ ስልካችን እስካለ ድረስ ብቻ ነው። ጎግል አድርገን ሰርች አድርገን ኢንሳይክሎፒዲያ ላይ ሌላው ላይ እንደዛ። ስለዚህ ሰው ወደ ነበረበት ይመለሳል። በዚህ ዘመን የሰው ልጅ ወደ እንስሳነት ዝቅ ያለበት፣ ከእንስሳትም የወረደበት ይሄን ማመላከት የሚችሉ እንደውም እንስሳት ሕጋቸውን ይጠብቃሉ። ለምሳሌ አሁን ጅብ ስጋ ነው የሚበላው፣ ከዛ ውጭ አይመገብም። አንበሳ ስጋ ነው የሚበላው፣ ከዛ ውጭ አይመገብም። ሳር የሚበሉ እንስሳት አሁንም ሳር ነው የሚግጡት፣ ከሕጋቸው አልወጡም። ሰው ግን ከሕግ ወጥቷል። ሰው ከደንቡ ወጥቷል። ሰው ከመመሪያው ወጥቷል። ሰው ከሰብዕና ወጥቷል፣ ከሰውነቱ ወጥቷል። በቃ እንዲኖር ከተፈቀደለት መስመር አልፏል። የተቃራኒ ጾታ ጉዳይ እነዚህ ድምጥማጣቸው እየጠፋ ነው አደጉ በሚባሉ ሀገራት።
ተመሳሳይ ጾታ እንዲጋባ ሴት ከሴት ወንድ ከወንድ ያ እንኳን ባይሆን ሴት ሴትነቷን እንድትጠላ ወንድ ወንድነቱን እንዲጠላ ያ እንኳን ባይሆን ተቃዋሚ እንዲሆን የጋብቻ ተቃዋሚ የምን ተቃዋሚ እንዲሆን እነዚህ ኖርማል የሚባሉ ተፈጥሯዊ የሆኑ ነገሮችን በአጠቃላይ አብኖርማል የማድረግ ሂደቶች ላይ ነው ዓለም ያለው ወደ እንስሳነት ተመልሷል። ስለዚህ ሰው በዚህ ዘመን በራሱ ፈቃድ በብሉይ ኪዳን ነፃ ፈቃዱን ተቀምጦ ስለነበረ ነው። ብሉይ ኪዳን ላይ ነፃ ፈቃዱን ማን ቀማው? ዲያብሎስ። ስለዚህ የሰው ልጆች ምን ሆነው ነበር? ከነፃ ፈቃዳቸው ወጥተው ነበር። ነፃ ፈቃዳቸውን ተቀምተው ነበር። በዲያብሎስ እግር ስር እየተጠቀጠቁ ነበር። አሁን ግን ነፃ ፈቃዳችን ተመልሶልናል። ማንኛውም ሰው ነፃ ፈቃድ አለው እና ይሄን ነፃ ፈቃዱን ተጠቅሞ ግን ሰው እንስሳ እየሆነበት ያለበት ዘመን ነውና ሰሎሞን የሚናገረው ያንን ነበር። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው ይላል መጽሐፈ መክብብ ምዕራፍ 3 ከቁጥር 19 ጀምሮ እስከ ቁጥር 21 ድረስ። ይሄ የሚያሳየው የእንስሳትና የሰው ልጆችን እኩል መሆን የጋራ ነገር ያለን መሆኑን ማሳየት የሚችል ነው። የኛ ሊቃውንት አሁንም ሰውን ሲገልጡ እንዲህ ብለው ይገልጡታል። ሰው እንስሳዊም ነው መልአካዊም ነው ብለው ይገልጡታል። እስኪ በሉ እንስሳዊ በሉ እስኪ መልአካዊ። ሰው በእነዚህ በሁለቱ ጠባዮች ውስጥ መካከል ያለው እንስሳ የሚሆንበት ወይ እንስሳዊ ህይወት አለው ተብሎ የሚገለጠው ይበላል፣ ይጠጣል፣ ይራባል፣ ይተኛል፣ ይነሳል፣ ይሞታል። በእነዚህ ከእንስሳት ጋር ይመሳሰላል። ሌሎቹ አብዛኞቹ እነዚህ ምድር ላይ የሚያርመጠምጡን ነገሮች በሙሉ እንስሳዊ ጠባዮች ናቸው አብዛኞቹ። ለምሳሌ መብላት፣ መጠጣት። መንፈሳውያን አባቶች የመጀመሪያው ከዚህ ያለፉ ሲሄዱ ይሄ እንስሳዊ ጠባይ የሚባለውን አልፈው ይሄዳሉ። ለምሳሌ ይሄ ጾም አለ። አሁን አብይ ጾምን የምንጾምበት ምክንያት እንስሳዊ ጠባይ ራሱ ምን እንደሆነ እንድንረዳም ጭምር ነው፣ እንድናውቀውም ጭምር። ምክንያቱም በጣም መብላት፣ በጣም መጠጣት፣ ሰውነትን መገንባት፣ በጣም ኃይል ማከማቸት እነዚህ ስድስቱ የሚባሉ ንጥረ ምግቦች አሉ አይደለም? እነዚህን እየቀያየሩ ባላንስ ዳይት የሚባል አለ አይደለም? የተመጣጠነ ምግብ እነዚህን እየበላን እንስሳ ወደ መሆን ነው። ሰው ሲጠግብ ማሰብ በደንብ አይችልም። በጣም ጠግባችሁ ለምሳሌ አሁን ስብሰባ ብትገቡ እንቅልፍ ነው የሚወስዳችሁ። ለምን ይመስላችኋል? ከምሳ ሰዓት በኋላ ያለው ክላስ ትምህርት ማለት ነው። ከምሳ ሰዓት በኋላ ያለ ስብሰባ፣ ከምሳ ሰዓት በኋላ ያለ ነገር አብዛኛው ሰው እየተኛ ፍዳውን ያየ ነው ስብሰባውን የሚጨርሰው። ለምን እንደሆነ ታውቃላችሁ? የምንመገበው ምግብ ዳይጀስት ተደርጎ እስከሚያልቅ ድረስ ሌሎች አብዛኞቹ ሲስተሞች ስሎው ዳውን ይደረጋሉ። ሴሎቻችን በጣም ቢዚ ይሆናሉ በመብላት በመጠጣት። እንደ የተበላውን የተጠጣውን ደግሞ ወደ ሲስተም በመቀየር ወደ ደም አብዞርቭ እንዲደረግ በማድረግ በማመቻቸት በኦክሲዴሽን በሪስፓይሬሽን በእነዚህ ፕሮሰሶች ሰውነታችን ውስጡ ቢዚ ይሆናል። በዚህ ምክንያት ያ ተፈጭቶ እስኪያልቅ ድረስ እንቅልፍ ይለናል። አያችሁ፣ በዛ ሰዓት ምንም ነገር ማንበብ አትችሉ፣ ምንም ነገር መመራመር አትችሉ። ጥጋበኛ ከሆንክ መፈላሰፍ አትችል። ጥጋበኛ ከሆንክ ዝም ብሎ ይሄ ዓለማዊውን ነገር ብቻ እየሰራን የምንኖር ከሆነ ስለ መንፈሳዊ ነገር ማሰብ ርህራሄ የሚባል ነገር ይጠፋል። ይሄንን ታውቃላችሁ? በጣም ከጠገባችሁ ረሃብ ምን እንደሆነ አይገባችሁ። ስለዚህ ሰው ሲለምናችሁ ልትናደዱ ሁሉ ትችላላችሁ። ምክንያቱም እናንተ ጠግባችኋል፣ እናንተ በልታችኋል። ያኛው ሰው ርቦታል። የሱን ረሃብ እንዲሰማችሁ ማድረግ አትችሉ። በዚህ ምክንያት ምን አባቱ እዚህ ጨቀጭቀኛል ልትሉ ትችላላችሁ። ለሰከንዶች ፊታችሁ ሲቆም ልትበሳጩ ትችላላችሁ። ይሄ ነው እንስሳዊ ጠባይ የሚባለው። እንስሳት እንደዛ ናቸው። አብዛኞቹ አራዊት ለምሳሌ እና አንበሳ ረጅም ሰዓት ይተኛል ሆዳቸው ከጠገበ። ለአደን የሚወጡት ለጥቂት ጊዜ ነው። እንስሳ ነው ምን ሆነው። ይሄ ጾም አንዱ ከእንስሳው ህይወት የመውጣትና መላካው ህይወትን የመለማመድ ነው። ስለዚህ ሰው እንስሳው የሚሆነው በጣም አብዝቶ የሚመገብ ምድራዊ ነገርን ብቻ የሚያስብ ሲሆን እንስሳው ይሆናል። በጾም፣ በጸሎት፣ በስግደት፣ በምስጋና፣ በትምህርት፣ በወንጌል ስለ እግዚአብሔር አጥብቆ በማሰብ ስለ እግዚአብሔር ብቻ አይደለም፣ ስለ መንፈሳዊ ነገር አጥብቆ በማሰብ ስለዚህ ብቻ አይደለም፣ ስለ መንፈሳዊ ህይወት አጥብቆ በማሰብ በመመራመር ስለሱ ብቻ አይደለም፣ ስለ ሀገርና ስለ ቤተክርስቲያን አጥብቆ በማሰብ መንፈሳዊ መሆን ይቻላል። አጥብቆ በማሰብ ለምሳሌ ይህች ሀገር ወደፊት እንዴት ነው የምትሆነው ብሎ የሚያስብ ሰው መንፈሳዊ ሰው ነው። በነገራችን ላይ ይሄን ለማሰብ የትኛውንም ሃይማኖት ሊከተል ይችላል። መንፈሳዊነትን ግን ይጠይቃል። መንፈሳዊነት የምላችሁ ኦርቶዶክሳዊነትን ብቻ አይደለም። መንፈሳዊነት ብዬ የምጠይቃችሁ ረቂቅ ሐሳብ ስለማሰብ ነው የምነግራችሁ። ትውልድ ወደፊት እንዴት ይሆናል? ከ10 ዓመት በኋላ እኛ ትውልድ ምን ይሆናል? ከ20 ዓመት በኋላ እኛ ትውልድ ምን ይሆናል? እንደዚህ ያስባችሁ ታውቃላችሁ? ማሰብ ብቻ አይደለም፣ ተጨንቃችሁበት ታውቃላችሁ? ጉባኤውን የዛሬ 10 ዓመት እንደዚህ ሰው ተሰብስቦ የሚማር ይመስላችኋል?
አሁን እንደዚህ ሰው ሰብስበን ቀስቀሰን ምናምን እንዲህ ሰው እናንተ ተቀምጣችሁ የምትማሩ የዛኛው ትውልድ ስለሆናቸው ከ30 ዓመት በፊት ያለው ትውልድ ስለሆናቸው አንድ ጄነሬሽን የሚባለው እንደምታውቁት አንድ ትውልድ የሚባለው በ30 ዓመት ውስጥ እድሜ ክልል ያለ አንድ ትውልድ ተብሎ የሚጠራው እና አሁን እየመጣ ያለው ትውልድ ቁጭ ብሎ ሊማርልን አይችልም ጉባኤ የምንሰራው ከዚህ በኋላ ቲክቶክ ላይ ነው እኛ የኛ እድሜ ከደረሰበት ጉባኤ የምንሰራው ዩቲዩብ ላይ ነው ጉባኤ የምንሰራው ፌስቡክ ላይ ነው ጉባኤ የምንሰራው ወደፊት በሚመጡት ብራውዘሮች በዚያ ነው ጉባኤ የምንሰራው በዙም ነው ጉባኤ የምንሰራው ስለዚህ ሰዎች ምን እንደሚያደርጉት ተኝተው አልጋ ላይ ነው ትምህርት የሚማሩት ወደፊት አልጋ ላይ ሆነው ቱታቸውን ለብሰው ከዛ ፎቶአቸውን ብቻ ዲስፕሌይ አድርገው እየበሉ እየጠጡ ሊሆን ይችላል የፈለጉትን ነገር እያደረጉ ሊሆን ይችላል አላህ የሰማው ነው ያሉ ይሄን ድምጽ ብቻ እያሰሙን ቤታቸው ሆነው የሚማሩት ወደፊት እንደዛ የሚያስቀድሰው የዛሬ 10 ዓመት እንዲህ መቅደሱን ሞልቶት የሚያስቀድሰው ሚኖር ይመስላችኋል የዛሬ 10 ዓመት ጥምቀት ሲከበር ሊከበር ሁሉ ይችላል እንደዚህ አይነት መጥፎ አይደለም ይሄ ሞርት አይደለም ግን የዛሬ 10 ዓመት አደባባይ ሁሉ ወተን በዓልና ከብር እንችላለን እንደዚህ ታስባላችሁ ታቦት ይዞ ወጥቶ ንግስ አድርጎ ማዞሩ ስራሱ 10 ዓመት ቀላል አይደለም አንድ ዲኬድ በእነዚህ 5-6 ዓመታት ምን እየተከናወነ እንደሆነ እናውቃለን ምን እየተፈጠረ እንደሆነ ከተማ ውስጥ ማገር ውስጥ ያያየን እንደዚህ አይነት ነገሮች ማሰብ የሚችል ሰው ይነጠቃል ምላችሁ ከፍ ያለ ሐሳብ ሲያስብ ወደ መላእክት ዓለም ነው የሚሄደው ለምሳሌ የነ ሄኖክን የነ ኤልያስን ሁኔታ ብትመለከቱ ከፍ ያለ አስተሳሰብ ስለነበራቸው የተወሰዱት ለዛ ሄኖክ የተለየ ሰው ስለነበሩ ዘፍጥረት ምዕራፍ 5 ቁጥር 24 ላይ ዋልቦዝ አይመረ በሃበተ ከብተ ነው የሚለው የተሸሸገበትን የሚያቅ የለም ነው የሚለው በጣም ብዙ ሰዎች ይወሰዳሉ አሁን በእኛ ዘመን ትልልቅ ሰዎች ይሞታሉ በጣም አዋቂ የተረዱ የተራቀቁ ቢባሉ ሰዎች ይወሰዳሉ ከዛኛ ደግሞ ምን ሰራቸው ግፎች አሉ ለቤተ ክርስቲያን የሚጠቅሙትን ለሀገር የሚጠቅሙትን ለማህበረሰብ የሚጠቅሙትን ሰዎች እንደምንም ብለን ሰባብረን እንዲገለሉ እናረጋቸዋለን ከኛ ምንም አይነት ተሳትፎ እንዳይኖራቸው እናረጋለን ቶሎ አናቱን ቅንድቡን ብለን ቅንጡን ብለን ቶሎ እንዲወጣ እናደርጋለን አሁን እኔ ማስበው እንደሆነ ታውቃላችሁ በዚህ ጊዜ በጣም ደጋግ ሰዎች እኛ ላይ የሚበሳጩ ይመስለኛል የኛ ትውልድ ላይ እኛ ላይ ምክንያቱም ምን እንደሆነ ታውቃላችሁ ተልከው ለበጎ ነገር ቢመጡ አንቀበላቸው ቀድመን ከአንደበታቸው የሚወጣው ቃል ያስጠላናል መራጮች ስለሆነ ጽዩፋን ስለሆነ ያስጠላናል ስለዚህ መቀበል ራሱ አንፈልግም አንዱ የፈሪሳውያንን ጊዜ ብትመለከቱ በጌታ ጊዜ የነበሩት ጽዩፋን ናቸው አንተሙሰ ትጽደቁ ለአይነ ሰብላቸዋን ጌታ ሲገልጣቸው ለሰው አይን ትመጻደቃላችሁ ነው የሚል መሬት አይን ካን የሚሉ እሉላን ፈሪሳውያን ማለት ትርጉሙ ራሱ እሉላን ማለት ጌጠኞች ማለት ነው መድረክ ላይ ማን መቆም አለበት ፕሮቶኮል ያወጣሉ ለምሳሌ በዚህ ዘመንኛ መድረኩን እናስጌጣለን በቃ ብዙ ዲኮር እናደርግበታለን የሚጋበዘው መምህር ጥሩ ካባ ለብሶ እንዲመጣ እንፈልጋለን በቃ የመድረኩ የስቴጁን ሁኔታ ፕሮቶኮሉን እንጠብቃለን የወንበሩን ሁኔታ እሱን እናስጌጣለን ለአይናችን ምናየው ነገር እንዲያምረን እንፈልጋለን በዛ ምክንያት ሌላው ቀርቶ ምንማረው ራሱ የምንፈልገው ሰው የሚያስተምረን ሰው ደስ የሚለን ሰው እንዲሆን ሁሉ እንፈልጋለን ከቃላት መረጣው ከቃላት አጠቃቀሙ አለባበሱ እንዴት አርጎ እንደሚይዘን እንዴት አርጎ እንደሚያስቀን እገሌ መምህር ሲመቸኝ አቤት እንዲህ ብሎ የቀለደው ቀል አረሳው መቼም ፍርስ እኮ ነው ያረጋኝ ብለን መርጠን ነው መማር ራሱ ምንፈልገው እና ይሄ የሚያበሳጫቸው ይመስለኛል እውነተኞቹን ሰዎች እንዲጠቅሙን የተላኩትን ሰዎች የሚያስቆጣቸው ይመስለኛል ችግሩ መቆጣታቸው ብቻ አይደለም ትተውን እንዲሄዱ ሊያደርግ ይችላል ከዛስ የማንም መጫወቻ እንሆናለን መጫወቻ ከመሆን እግዚአብሔር ሁላችንን የሚሰውረን በጣም ከባድ እንዲህ የሚጨነቅ ሰው እግዚአብሔር የሚቀበለው ሰው ካጣ ብቻውን ከሆነ ይዞት ይሄዳ እንደ ማህበረሰብ ለምሳሌ በአንድ ማህበረሰብ ደረጃ የተነጠቁ ሰዎች እንዳሉ ታውቃላችሁ ብሔረ ብፁዓን ሲባል ሰምታችሁ ታውቃላችሁ ብሔረ ብፁዓን ማለት የብፁዓን ሀገር ማለት ነው ትርጉሙ ንዑዳን ክቡራን ተብሎ የሚጠሩ ሰዎች የሚኖሩበት ሀገር እና ያ ማህበረሰብ ምን አይነት ማህበረሰብ እንደነበረ ታውቃላችሁ
አንድ ማህበረሰብ ቁጥራቸው አልተገለጠም ብዙ ናቸው ግን ህዝብ ነው እንዲሸሽ የተደረገው ህዝብ ነው እንዲሸሽ የተደረገው ያ ህዝብ ግን ለምን እንደሸሽ ታውቃላችሁ ለምን እንዲወጣ እንደተደረገ ታውቃላችሁ ለምሳሌ ሰንበትን ማክበር በተመለከተ በጣም በጥንቃቄ ሰንበትን ያከብሩ የነበሩ ሰዎች ናቸው በነብዩ ኤርምያስ ጊዜ የነበሩ ናቸው እና እነዚያ ሰዎች ሰንበትን እናክብር ብለው ህዝቡን ሲጠይቁ ይስቁባቸዋል ምንድነው የ10 ጊዜ ስለ ሰንበት ምንድነው እናንተ ብቻችሁ ህግ አጥባቂ ጠባቂ አክራሪ የምትሆኑት ለምንድነው ያሉ ይስቁባቸዋል ከዛ ምን እንዳደረጉ ታውቃላችሁ በየመንደሩ በየከተማው እየዞሩ መውጣት የሚፈልግ ካለ ውጡ እውነት ወደሚነገርበት ሐሰት ወደማይነገርበት ህግ ወደሚጠበቅበት ሰንበት ወደምትከበርበት አገር ልንሄድ ነውና መውጣት የምትፈልጉ ሰዎች አብራችሁን ውጡ ብለው መለከት የነፉ እየዞሩ በመንደሩ መቀስቀስ ጀመሩ ከዛ የተወሰኑ ሰዎች ተሰበሰቡ እነዚህ ሰዎች ከዛ ሀገር ሲወጡ ምን ብለው እንደተማማሉ ታውቃላችሁ በመካከላችን ውሸት የሚባል ነገር ላይኖር ብለው እንደተማማሉ ሐሰት የሚባል ነገር ላንናገር ማስመሰል የሚባል ነገር ላይኖር በትዳራችን ባል ከሚስት ጋር የሚተኛው 3 ጊዜ ብቻ ሊሆን አንዱ ለዘር አንዱ ለንግስና አንዱ ለእግዚአብሔር ለነዚህ ለሶስቱ ዓላማዎች ብቻ ሊሆን ያገኘነውን ብቻ እየጾምን እየተመገብን እግዚአብሔርን እያመሰገንን እያከበርን ልንኖር ሰንበትን በፍጹም ሁኔታ በታዘዝንበት ሁኔታ ልናከብር ብለው ቃል ገብተው ወጡ ሲወጡ ደመና መጥቶ አፍሶ ይሄ ብሔረ ብፁዓን ተብሎ የሚጠራው ቦታ አስቀመጣቸው ህዝብ ያ ማህበረሰብ ሸሽ እነሱ ከወጡ ከጥቂት ዓመታት በኋላ እስራኤላውያን ተማረኩ ወደ ባቢሎን ወረዱ ፍዳቸውን አዩ እግዚአብሔር ግን ያን ቅዱስ ህዝብ የብቻው እንዲሸሽ አደረገው አንድ ዞሲማስ የሚባል በአዲስ ኪዳን ዞሲማስ የሚባል ቅዱስ ነበር እና ተልኮ ሂዶ ማየትም ፈልጎ ስለነበር ጸልዮ ወደዚያ ቦታ ሂዶ በጣም ከዓለም የመጣ ሰው አለ ይያሉ ሊጠይቁት ሲመጡ ይደክመዋል ሰዎች በጣም እየመጡ ሲጠይቁት ይደክመውና ባካችሁ የለም በሉልኝ ደክሞኛልና ትንሽ ልረፍ ብሏቸው ሂዶ ይተኛል ከዛ እነሱ ሪያሉ በሰው ይውጣልና አሁኑኑ ተባለ ለምን እንዲወጣ የተፈለገው ሲባል ውሸት ሊያስለምድብን ነው ከዓለም ይዞ የመጣው ልማድ የለም በሉልኝ ብሎ እሱ ግን ዋሽቶ ሊተኛ ነው ውሸት በመድራችን ውስጥ እንክርዳድ ሆኖ እንዲገባ ሊያደርግ ነው እንዲበቅል ሊያደርግ ስለዚህ አሁኑኑ ይውጣልን ተባለ ከዛ እንደገና እግራቸው ላይ ወድቆ ለምኖ ጸልዮ ጌታ ተገልጦ ተውት ልከው ነው ሰዓቱ ጊዜው ሲደርስ ቀኑ ሲደርስ ይወጣን ብሏቸው ገድለ ዞሲማስ የሚባል አንብባችሁ የምታውቁ ከሆነ እዛ ላይ ተጽፏል ራሱ ነው የጻፈው ቅዱስ ዞሲማስ በረከቱ በሁላችንም ላይ ይደርብን ሳገብቶ ይቅርታ ጠይቆ ከዛ በኋላ ነው እንደገና ቆይቶ የወጣው ከነሱ ጋር እና አንድ ማህበረሰብ እግዚአብሔር እንደዚህ የሚያሸሻቸው ማህበረሰቦች አሉ እና ይሄ ነው መንፈሳዊ ህይወት መላእክታዊ ህይወት ተብሎ የሚጠራው ይሄ ነው ከእንስሳ ህይወት የምንወጣበት ማለት ይሄ ነው እና ህይወት እንስሳዊ ከፍ ሲል ሰብአዊ ይሆናል ህይወት ሰብአዊ ከፍ ሲል ደግሞ ህይወት መላእክታዊ ተብሎ ይጠራል ህይወት መላእክታዊ የሚለውን ደግሞ ላሳያችሁ የማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ ኢየሱስ መልሶ እንዲህ አላቸው መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል ይሄንን የተናገረበት ምክንያት ጌታ እነዚህ ሰዱቃውያን የሚባሉ ትንሣኤ ሙታን የለም ሰው ከሞተ በኋላ አይነሳም ብለው ያስተምሩ የነበሩ ሰዱቃውያን የሚባሉ ነበሩ እና እነዚህ ሰዎች መተው ጌታን ሰው ከሞት ይነሳል አይነሳም ብለው ይጠይቁታልና ያስተምራል ስለ ትንሣኤ ይነሳል ይላቸዋል እና ያው ግልጽ እንዲሆንላችሁ ነው በዚህ መልኩ መነግራችሁ እና አንድ ጥያቄ ጠየቁት ያ ጥያቄ ምንድነው ለምሳሌ 7 ወንድማማቾች አሉ ከነዚህ ከ7 ወንድማማቾች አንዱ የመጀመሪያው ትልቁ ሚስት አግብቶ ሳይወልድ ቢሞት ከዛ የሱ ተከታይ ለሱ ዘር ለመተካት ሚስቱን ያገባታል አሁንም እሱ ሳይወልድ ይሞታል አሁንም ሶስተኛው አሁንም አራተኛው አሁንም አምስተኛው አሁንም ሰባተኛው ሰባቱም ዘር ሳይተኩ ይሞታሉ እና በኋላ በትንሣኤ ሙታን ጊዜ ሲነሱ ከሙታን ሲነሱ ይችን ሴት ማን ነው የሚያገባት ብለው ጠየቁት እና ሰዱቃውያን ያስቡ የነበሩት ሰው ከሙታን ተለይቶ የሚነሳ ከሆነ ሲነሳ ከትንሣኤ በኋላ የበላ እየጠጣ ያገባ እየወለደ እየተራባ ይኖራል ብለው ነበር ያስቡ የነበሩት አሁን አንዳንድ ወገኖቻችን እንደሚያስቡት ማለት ነውና ያን ጊዜ ነው ጌታ ይሄንን መልስ የሰጠው እንዲህ አላቸው
መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡምም አይጋቡምም ይላል እንደ ሰማይ መላእክት ይሆናሉ እንጂ ይላል ሰዎች ነው እንደዚህ የሚለው ይሄ ህይወት መልአካዊ ተብሎ ይጠራል ኃዩ ከመመላእክት ብለው ይጠሩታል የኛ ሊቃውንት እንደ መላእክት መኖር ይሄ ነው ህይወት መልአካዊ የሚባለው አሁን እንስሳዊ ህይወት ነበር ከዛ አደገ እንስሳዊ የነበረው ሰብአዊ ሆነ ከዛ አደገ ሰብአዊ የነበረው መልአካዊ ህይወት ሆነ ከዛስ ይሄ ህይወት ደግሞ መጨረሻው ምንድነው የሚለውን አሳይቼ የዛሬውን ትምህርት በዚህ እንዘጋለን ህይወት የሚባለው ማን ነው መነሻችን ህይወት ምንድነው ነው ህይወት እግዚአብሔር ነው ከዚህ ነው ምንነሳው ማለት ነው አሁን ከእጽዋት ተነሳን እንደ ሳይንስ እንደ መጽሐፋችን ደግሞ ከእንስሳት ተነሳን እሺ ከእጽዋትም ብንነሳ ከእጽዋት ወደ እንስሳት መጣን ከእንስሳት አሻሻልነው ወደ ሰዎች መጣን ከሰዎች ደግሞ ተሻሻለ ወደ መላእክት መጣ ከዛ ከመላእክት ተሻሻለ የመጨረሻው ህይወት ነው ይሄ ማለት እግዚአብሔራዊ ህይወት ማለት አሁን እኛ የመጨረሻው መላእክትም እኛም አንድ ላይ ገንዘብ የምናደርገው የሥላሴን ህይወት ነው ይሄ ማለት እግዚአብሔራዊ ህይወት ነው ይሄ ማለት በሌላ አገላለጥ መንፈስ ቅዱስን ህይወት አድርገን በጸጋ የምንኖርበት ማለት ነው ይሄኛው ህይወት ለየት የሚያደርገው ላንብላችሁ የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንዲህ ይላል ሁሉ በእርሱ ሆነ ይላል ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ይላል በእርሱም ህይወት ነበረች ይላል በእርሱም ምን ነበረች ህይወት ነበረች ይላል አሁን በእርሱ ህይወት ነበረች ብሎ የሚገልጠው ገና ከዓለም መፈጠር በፊት ከመላእክት መፈጠር በፊት ከፀሐይ ከጨረቃ ከከዋክብት መፈጠር በፊት ከሰው ልጆች መፈጠር በፊት ያለው ነው በእርሱ ህይወት ነበረች ብሎ የሚገልጠው ስለዚህ ህይወት የተከፈለው ከሱ ነው ማለት ነው ያ ማለት ህይወት ተለኩሶልን የተሰጠን ከሱ ነው ማለት ነው ለምሳሌ አንድ ሰው አሁን ክብሪት ቢጭርና ጧፍ ቢያበራ ሁላችንም ከሱ እንለኩሳለን እግዚአብሔር አዳምን ፈጠረው በአፍንጫው ፋለበት ህይወት ያለው ሆነ እስትንፋስ ያለው ሆነ ይሄ ኮስካውን ታውቃላችሁ በየትኛውም ሊቃውን ምን እንደሆነ መገለጥ አይችልም ይሄ መገለጥ አይችልም ምንድነው ያለበት ያንን መግለጥ የሚችል ሰው ይለው ግማሾቹ ሊቃውን ልጅነት ነው ይላሉ ግማሾቹ ሊቃውን ነፍስ ናት ይላሉ ምንድነው ይሄን መግለጥ የሚችል ማንንም ይላል ብቻ መጽሐፍ ቅዱሱ ጭቃ ላይ ጭቃውን አብክቶ አበጃጅቶ ቅርጽ ሰጥቶ አስቀምጦ አለበት ከዛ ህይወት ያለው ሆነ ኃይል ያለው ሆነ ህይወት ያለው ሆነ ማለት ዝም ብሎ ቀላል ነገር አይደለም አሁንኛ ህይወት የሚለውን ስንጠራ በቃ ህይወት ማለት አለመሞት ያው ሆነ ማለት ብለን ነው የምናስበው ህይወት ግን ስንት ሲስተም አለው ለምሳሌ አሁንኛ በህይወት ነው ያለነው እየሰማችሁ ነው እየተናገርኩ ነው ግን ስንት ሲስተም አለን አይምሮአችን አሁን ስንት ነገር ራን ያረጋል ሆዳችን ውስጥ ስንት ነገር ይከናወናል ደማችን ስንት ጊዜ ይዘዋወራል ልባችን ስንት ጊዜ ይመታል ትንፋሻችን ስንት ጊዜ ኢንሄል እናረጋለን ስንት ጊዜ ኤክስሄል እናረጋለን ስንት ነገሮች በውስጣችን ይንሸራሸራሉ በውስጣችን ያለው ኢነርጂ ምን ያህል ጊዜ እየቀነሰ ሄዳል በውስጣችን ያለው ሙቀት በውስጣችን ያለው ቅዝቃዜ ኤንዛይሞቻችን በውስጥ ያሉት ነገሮች የሚጠይቁት የጤንነት ስሜት የመታመም ስሜት እነዚህ ስንት ነገር በሰውነታችን ውስጥ ይፈራረቃል ምናቀው ማናቀው ሰውነታችን እየታጠፈ እየተዘረጋ የሚሰራው ስራ የሚከማቸው ኃይል ማለት ነገር ዓለም ጠቅላላ ነው ውስጥ እየተሰራ ነው ዓለም ጠቅላላ ነው ውስጥ እየተዘዋወረ ነው ዓለም ጠቅላላ ነው ውስጥ እየተሰራ ነው ሁላችንም ውስጥ ማለት ነው ና ህይወት የሚባለው ዝም ብለን ስንተረጉመው ቀላል አድርገን ነው ምን ተረጉሙ ይሄ ህይወት ደግሞ ማንንም ሊሰራው አይችልም ዓለም ሰልጥኗን ህይወት ግን መስራት አይችልም ህይወትን ማቆየት አይችልም በጣም ብዙ ሰዎች በመቶዎች ለመኖር ሞክረው አልተቻላቸው አልጋዎቻቸውን ዘመናዊ አድርገው በጣም ብዙ ሐኪም ቀጥረው በጣም ብዙ አይነት ሚስማማቸውን አይነት ምግብ እየበሉ ብዙ አመት ለመኖር ሞክረው አልቻሉም ህይወትን መስራት ይቻላል ማንንም የለም ሮቦት መስራት ይችላል ህይወትን ግን መስራት አይቻልም ሳምፕል መስራት ልትችላል እውነተኛውን ግን መስራት አይቻልም ስለዚህ በጣም ረቂቅ ነገር ነው ይሄ ህይወት የሚባለው ሌላ ረቂቅ ነገር ይሄ ከየት ነው የተለኮሰው ቢባል ከእግዚአብሔር ነው የተለኮሰው ከራሱ ከእግዚአብሔር ይሄ ማለት ነው ኃይል አለ ምን አለ ህይወት አለ ከዛ ህይወት ተለኩሶ ለእያንዳንዳችን ተሰጥቶ የማይጠፋ እሳት ሆኖ ዓለም ላይ ይቀጣጠላል በምን ብዙ ተባዙ ምድርንም ሙሉአት በሚል ቃል ብቻ በዚህ ቃል ብቻ ከዛ ይሄ ህይወት
ሲጠፋ አይደለም ይሄ ህይወት ሲበላሽ እንደገና የሚሰራው መጣ እንደገና የሚሰራው ልክኛ ፍሪጅ ሲበላሽብን ሌላ ነገር ሲበላሽብን ሜንቴን እንደምናረጋው ልክ እንደዛ ወደ ነበረበት እንዲመለስ ህይወት እንዲሰራ ራሱ ህይወት መጣ ራሱ ህይወት ማን ነው ለዚህ ነው ማንንም ቢሞት ሰው የማይድነው ለዛ ለምሳሌ አሁን በብሉይ ኪዳን ማንንም አሁን ቅዱሳን ጻድቃን ነው ኢሳይያስ ነበሩ አይደለም እነ ሄኖክ አልኳችሁ ጻድቃን ናቸው ቅዱሳን ናቸው ግን ሄኖክ መስቀል ላይ ቢሰቀል እኛ ህይወት ማግኘት አንችልም ምክንያቱም ራሱ ህይወት አይደለም ሄኖክ ሌሎቹ ቅዱሳን ህይወት አይደለም ሙሴ ህይወት አይደለም ህያው ነው ሙሴ እንደኛ ህይወትም ተካፋይ ነው ጻድቅ ነው ሙሴ ብፁዕ ነው ሙሴ ለህዝቡ በእግዚአብሔር ፊት ቆሟል ጸልየዋል ሌሎቹም ጻድቃን በአዲስ ኪዳንም ያሉ ቅዱሳን ይማልዳሉ ያማልዳሉ ያስታርቃሉ በእግዚአብሔር ፊት ይቆማሉ በራሳቸው ግን ህይወት አይደለም ያዋን ናቸው ወደ ህይወት የደረሱ ናቸው ወደ ህይወት የተጓዙ ናቸው ወደ ህይወት የሚያደርሱ ናቸው በራሳቸው ግን ህይወት አይደለም እሳት መሆንን ይፈልጋል ራሱ ኢነርጂውን መሆን ይፈልጋል ለዚህ ነው ይሄን ህይወት አሁን ቅዱስ ዮሐንስ ወንጌላዊ በተደጋጋሚ ወንጌሉም ላይ መልእክቱም ላይ የህይወት ቃል ይያለ የሚጽፈው ለዛ ራሱን ህይወትን ሊጠግነው የሚችለው ሊያድሰው የሚችለው ሊመልሰው የሚችለው ራሱ ህይወት ነው ስለዚህ ህይወት ማን ነው እግዚአብሔር ነው ከዛ በእርሱ ህይወት ነበረችልና በሚደንቅ ሁኔታ እንዲህ ይላል ህይወትም የሰው ብርሃን ነበረችል እስኪ በሉ ህይወትም በሉ የሰው ብርሃን ነበረች ያቺ ህይወት የሰው ብርሃን ናት አሁን የሰው ብርሃን ሲባል እኛ ትዝ የሚለን ብርሃን ሲባል የሚያሳይ ነገር ነው ትዝ የሚለን የሚታይ ነገር ነው ትዝ የሚለን ብርሃን ማለት ግን በቅዱሳት መጽሐፍ ታገላለጥ ህይወት ማለት ነው በምሳሌ ልንገራችሁ አሁን እኛ የፀሐይ ብርሃን የሚመስለን ብዙዎቻችን ቶሎ ትዝ የሚለን ስለማናስተውለው ትዝ የሚለን የፀሐይ ብርሃን ጨለማውን የሚያርቅ ብለን ነው የምናስበው እንደሱ ግን አይደለም እውነት ለመናገር ሰው በጨለማ ውስጥ በህይወት መኖር ይችላል በጨለማ ውስጥ በህይወት መኖር ይችላል ግን የፀሐይ ብርሃን ከዚህ በላይ ከማብራት በላይ ህይወት የሚሰጥ ለምሳሌ እጽዋት ምግብ ማዘጋጀት የሚችሉት የፀሐይ ብርሃን እስካለ ድረስ ብቻ ነው ፎቶሲንቴሲስ በሚባለው ፕሮሰሳቸው ክሎሮፊል በሚባል ሴግመንት ስታርች የሚሰሩት ስኳር የሚሰሩት ምግብ የሚዘጋጀው የፀሐይ ብርሃን እስካለ ድረስ ብቻ ነው ስለዚህ ምን በላው ያስፈልገናል ምን በላው የሚዘጋጀው የፀሐይ ብርሃን አማካይነት ነው ምን በላቸው እጽዋት እንስሳቱን በሉት ስጋ በላለው ልትል ትችላለህ ስጋ የሚሰጡ እንስሳት ግን ምን በልተው ነው የሚኖሩት ስለዚህ በቀጥታ ህይወታችን ብርሃን ላይ የተመሰረተ ነው ብርሃን ከሌለ ይሄ ልብስ የሚባለው ነገር የለም ልብስ የሚባለው ነገር የለም የፀሐይ ብርሃን ባይኖር ጠቅላላ ውቅያኖሱ በሙሉ ባህሩ በሙሉ ወደ በረዶነት ይቀየራል ውሃ የሚባል ነገር የለም ውሃ እንደምታውቁት በሶስት ስቴት የሚገኝ ነው ጋዝ ሆኖ ይገኛል ሊኩዊድ ሆኖ ይገኛል ሶሊድ ሆኖ ይገኛል የፀሐይ ብርሃን የሚባል ነገር ባይኖር የዚህን ዓለም ሙቀት ሬጉሌት የሚያደርገው ነገር ባይኖር ኖሮ ሁሉም ውሃ ምን ጠጣው ውሃ በሙሉ በረዶ ይሆናል ምትጠጣው ነገር ውሃ ብቻ አይደለም ጠቅላላ ፈሳሽ የሚባል ነገር በሙሉ አይኖርም ስለዚህ ሰው ልጅ የሚጠጣው የለም ይሄ ብቻም አይደለም ሰውነታችን ውስጥ ያለው የኤንዛይሞቻችን ዲኔቸርድ ይሆናል ይበላሻሉ ይሰነጣጣቃሉ ይፈረካከሳሉ እንሞታለን ለአንድ ቀን 24 ሰዓት ብላችሁ አስቡት ምን ይከሰታል ብላችሁ ኢንተርኔት ላይ ሰርች አድርጉ ጎግል ላይ ሰርች አድርጉ ስለዚህ ምንድነው ብርሃን ህይወት ነው የሚዘጋጅ ይሄ ብቻም አይደለም ብርሃን የህይወት ትርጉምም ጭምር ነው አሁን የለበስኩት ነጠላ ነጭ መሆኑን የምታዩት ብርሃን እስካለ ድረስ ብቻ ብርሃን ከሌለ ገሊት ቆንጆ ናት ገሊት ቆንጆ አይደለችም ገሌ ረጅም ነው ገሌ ወፍራም ገሌ ቀጭን የሚባል ነገር ጨለማ ውስጥ የለም አይሰራም ወፍራም መሆን ቀጭን መሆን ጨለማ ውስጥ ድቅድቅ ባለ ጨለማ ውስጥ ማንንም ምንም ቢሆን ትርጉም የለውም ምንም ይሄ ብቻም አይደለም ዓለም ላይ ውድ ምንላቸው ነገሮች በሙሉ ብርሃን ሳይኖር ትርጉም የላቸውም ለምሳሌ ወርቅ አልማዝ እንቁ ምናምን ሌሎች ነገሮች ይፈልጋቸዋቸው ጨለማ ላይ አርጓቸው እስኪ ምን ይሰራሉ አንዳንዶቹ የፀሐይን ብርሃን የቀኑን ማለት ነው አብዞርብ ያረጉና ማታ ላይ ይለቁታል በዛ ምክንያት ትንሽ ሊያብለጨልጩ ይችላሉ ያ ብርሃን እየጠፋ ሲመጣ ሙሉ ጨለማ ውስጥ ሲገባ ግን ድንጋይ ይሆናል ልክ እንደማንኛውም ድንጋይ እንቅፋት ሆኖ እግርህን ይመታል ስለዚህ ያያችሁ ጌጥ የሚባል ነገር የለም
ምግብ የሚባል ነገር የለም ልብስ የሚባል ነገር የለም ከዛስ ቤት የሚባል ነገር የለም ለምን ቤት የለም አልክ ቢባል እጽዋት ብርሃን ከሌሉ እጽዋት አያድጉም የፀሐይ ብርሃን ካላገኙ ስለዚህ ቤትህን ከምን ትሰራዋለህ ቤት ከምን ይሰራል መኖርስ እንዴት ይቻላል ትርጉም የለም ህይወት ብርሃን ከሌለ ህይወት የለም ለዚህ ነው ጌታችን ሲመጣ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ምንድን ነኝ ብርሃን ለካ ህይወት ማለት ይሄ ነው እናንተ የዓለም ምንድን ናችሁ ብርሃን ናችሁ ያ ማለት ለሰዎች የህይወት ምክንያት ተሆናላችሁ የሚያሳይ ለሐዋርያት ለቅዱሳን የተነገረው ይሄን የሚያሳይ ነው ክህነትን የሚያሳይ ነው የቤተ ክርስቲያንን የሚያሳይ የእናንተን የምእመናን ተግባር የሚያሳይ ሁሉን መምህራንን ሌላው ማሳየት የሚችል ብርሃን ህይወት ስለዚህ ምን ይያልከን ነው ካላችሁኝ ህይወት የተለኮሰልን ከእርሱ ነው ከዛ እንዲህ ይላል በእርሱ ህይወት ነበረች ህይወትም የሰው ብርሃን ነበረች ብርሃንም በጨለማ ይበራል ይልና ጨለማም አላሸነፈውም ይላል የኛው ህይወት አሁን የኛ ህይወት በተለያዩ ምክንያቶች ሊታጣ ይችላል የኛው ህይወት ግን የሚታጣር ለምን ማስተሩ ነው ዋናው ማይጠፋ ነው ማያልቅ ነው እንደው ዝም ብላችሁ እስኪ ለምሳሌ አሁን ይሄን ብርሃን የምናገኝበትን ወደ ኋላ ተመልሳችሁ መቼም ወደ ግድብ ነው ምን ሄደው እንደኛ ሀገር አጠቃቀም አይደለ የውሃ ግድብ ነው የሚወስደን ኤሌክትሪሲቲ ውሃ ገድበን ፖቴንሻል ኢነርጂ ክሬት አድርገን ከዛ ውሃው እንዲፈስ አድርገን በፏፏቴው ተርባይን እንዲመታ አድርገን ከዛ ነው ኤሌክትሪሲቲ የምናመነጨው ከዛ የዚህ ብርሃን ምንጭ የተገደበ ውሃ ነው አሁን እንደዚህ ዝም ብለን ስናስበው ትርጉም ነው የሚያጣብን አይደል የሆነ የተገደበ ውሃ አለ እሱ መጥቶ ተርባይን እንዲያንቀሳቅስ አድርገን ግን እዚህ መብራት እያገኘ ነው ግድቡ በጣም በብዙ ኪሎ ሜትር ሩቅ ነው ከዚህ አሁን እግዚአብሔርን ኃይል ተመልከቱት ሁሉም ነገር እዚህ ምድር ላይ ያለው ህይወት በሙሉ የተገደበ ብለን አይደለም የምንገልጠው ከማን ደርስበት ጥልቅ ከሆነ ህይወት ከዛ ሙላት የተወሰደ ነው አይጎልም አይጠፋም አይሞትም ለዚህ ነው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የምንለው ለዚህ ነው የማይሞት ሕያው ብለን የምንጠራው የማይሞት ሕያው ለሁላችን የተሰጠ የማያልቅ ህይወት የማይጎድል ህይወት የማይጠፋ ህይወት እርሱን ነው እግዚአብሔራዊ ህይወት ብለን የምንጠራው በቃ ሁላችንም መድረሻ እሱ ከዛ ምን እንደሚከሰት ልንገራችሁ እየጨረስኩ ነው አሁን ለምሳሌ በዚህ ሳምንት ይሄ ሳምንት ደብረ ዘይት ነው ደብረ ዘይት የሚባለው አንዱ ትንሳኤ ሙታን የሚሰበክበት ነው ዘላለማዊ ህይወት የምናገኝበት ነው እና ያንን ህይወት የዘላለም ህይወት ስናገኝ ምን እንደምንሆን ታውቃላችሁ ከዚህ ተነስተን የክርስቶስ አካል ነው ምን ሆነው ልክ ስንነሳ ቅዳሴ ያዕቆብ ዘስሩግ ሲናገር ምን ይላል ሐዳፊ ነፍሱ ላይ መጨረሻ ላይ ቅዳሴው መጨረሻ አካባቢ ላይ በቀዳሚ ንፋተ ቀርን ይላል በመጀመሪያው አዋጅ ሲነገር ሲመታ ይትጋባ ጸበለ ስጋ ዘተዘርወ ውስተ ኩሉ ምድር ሀበሃለ ወርእስ ይላል በምድር ላይ ተበትኖ የነበረው የብታይ አፈር ትቢያ ይሄ ሁሉ ራስ ወዳለበት ይሰበሰባል ይላል ምን ወዳለበት ራስ ወዳለበት ይሰበሰባል ይላል እና ራስ ወዳለበት የሚለው በቁሙ ሲተረጎም ለምሳሌ አንድ ሰው ጭንቅላቱ ተቆርጦ የተጣለው እዚህ ቢሆንና ከጭንቅላቱ በታች ያለው አካል በተለያየ ምክንያት ወንዝ ወስዶትም ይሁን ሰዎች ወስደውትም ይሁን አሜሪካ ቢሆን ሲነሳ ግን እዚያ ያለው አካሉ እዚህ ካለው ጭንቅላት ጋር ተገናኝቶ ነው የሚነሳው በቁሙ ሲተረጎም እንደዛ ለምን ቢባል ራስ ሰብሳቢ ነው ያው እንደምታውቁት አንጎላችን ነው ሰውነቶቻችንን በሙሉ ኮኦርዲኔት የሚያረጋቸው በዚህ ምክንያት ራስ ወዳለበት ይሰበሰባሉ የመጀመሪያው ትርጉም ምስጢሩ ግን በምድር ላይ የተበተነው ክርስቲያን ትንሳኤ ዘለክብር ለመነሳት የሚገባው ክርስቲያን ሁሉ ራስ ወዳለበት ማለት ክርስቶስ ወዳለበት ማለት ነው ማን ወዳለበት ክርስቶስ ወዳለበት ማለት የሚሰበሰበው ከዛ ምንድነው የሚያረጋው ክርስቶስ ወዳለበት መተን ስንነሳ ምንድነው ምን ሆነው እንዳልኳችሁ ቅድም ይሄ አይምሮአችን ይሄ አንጎላችን የደም ዝውውርን የሰውነታችንን እንቅስቃሴ ንግግሮቻችንን ማየታችንን መስማታችንን አምስቱ የስሜት ህዋሳቶቻችንን የውስጡም የውጭም የሚቆጣጠረው አይምሮአችን ነው ሴንትራል ነርቨስ ሲስተም የሚባለው አንጎላችን ስለዚህ ሁሉም ነገር የሚገኘው ከሱ እንደምታውቁት ሞት የሚረጋገጠው ብሬን ዴዝ በሚባል ነው የሚረጋገጠው የልብ ሞት ይቀድማል ከዛ ቀጥሎ የአንጎል ሞት
ሰው ሙቷን የሚባለው እንደ ህክምና እንደዛ ነው ይባላል ሁሉንም ነገር የሚያዘው አይምሮ ስለሆነ ብሬን ስለሆነ ምን ይያልከን ነው ካላችሁኝ የዛ ጊዜ ብሬናችን የሚሆነው ራሱ ክርስቶስ ነው የሚሆነው አንጎላችን የሚሆነው ስለዚህ እዛ ላይ ያለውን የደም ዝውውር የለም ቢኖር እንኳን የሚቆጣጠረው እሱ ነው የትንፋሽ ስርዓት እንደዚህኛው አይደለም የሚቆጣጠረው እሱ ነው እርምጃችን አካሄዳችን እሱ ነው የሚቆጣጠረው ራሱ ክርስቶስ ነው በሌላ አገላለጥ ህይወት እሱ ነው እሱን ህይወት እናደርጋለን ራሱ ብርሃን ይሆናል ራሱ ምግብ ይሆናል ራሱ ልብስ ይሆናል ራሱ መጠጥ ይሆናል ራሱ ርስት ይሆናል ራሱ ኦክሲጅን ይሆናል ራሱ ትንፋሽ ይሆናል ራሱ ህይወት ይሆናል ሁላችንንም ለዛ ህይወት ያብቃል ራእይ ዮሐንስ ላይ እንደምታስታውሱት ቅዱስ ዮሐንስ በራእዩ ሲናገር ይተፈቅድ ያብርሁላት ፀሐይ ወወርህ ይላል ፀሐይና ጨረቃ እንዲያበሩላት አትፈልግም ይላል መንግስተ ሰማያትን ማለት ነው መንግስተ ሰማያት የሚባለው ራሱ ክርስቶስ ስለሆነ ፀሐይና ጨረቃ እንዲያበሩላት አትፈልግም ይልና አላ በግኡ ያበርህላት ራሱ በጉ ያበራላታል ይላል ህይወትም የሰው ብርሃን ነበረች አለ ህይወትም የምን ብርሃን ነበረች የሰው ብርሃን ነበረች ስለዚህ ብርሃናችን ራሱ ክርስቶስ ነው ህይወታችን ራሱ ክርስቶስ ነው ያንን ህይወትን እናፍቃለን በዚህ ምክንያት የህይወት ቃል ተብሎ የሚጠራው እሱ ነው ስለዚህ ህይወት እግዚአብሔር ነው ያ ማለት ህይወት ክርስቶስ ነው ህይወት አብ ነው ህይወት ወልድ ነው ህይወት መንፈስ ቅዱስ ነው በተለየ አገላለጥ በምስጢረ ስጋዊ ቋንቋ ሲገለጥ ደግሞ ህይወታችን ክርስቶስ ነው ወይም ኢየሱስ መድኃኒት ነው ብለን የምንጠራው በሌላ አገላለጥ ኢየሱስ ህይወታችን ነው ይያልን ነው የህይወት ቃል የሚባለው እሱን የሚያሳይ ነው ከመጀመሪያ የነበረው ይላል ቅድምናውን የሚያሳይ ነው ከዛ ደግሞ መታየት መዳሰስ የሚለው ምንድነው የሚለውን ሳምንት እንመለከታለን የሳምንት ሰዎች ይበለን ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን ለሁላችንም የህይወትን ቃል ያድለን